አላውቅም ማለቴ ስደት ሲመጣ ሁሉም ሰው ይሄን ያህል ዓመት እቆያለሁ ብሎ አይመጣም። ሰላም ጤና ይስጥልኝ ውድ አድማጮቻችን። በዱባይ በየኢጃዛ ቤቱ የሚገኙ ወንዶች ልል ብዬ የለም አሁን ላይ ክረምት ነው፣ ሁሉም ወደ ኮንስትራክሽን ገብቷል። ለምን አታገባም? እስካሁን ድረስ አላገባም። ሰላም አለይኩም ወራህመቱላሂ ወበረካቱ። ድና የተከበራችሁ የኢትዮ ቤተሰቦቼ እንዴት ናችሁ? ዳና ናችሁ ወይ? እኔ ዳና ነኝ አልሐምዱሊላህ። እናንተ እንዴት ናችሁ? ስራ፣ ጤና፣ ፊያ ሁሉ ሰላም ከኔ ጋር አልሐምዱሊላህ። ሁሉ ሰላም ነው፣ ሁሉ መልካም ነው። ዛሬ ቤተሰብ ያው እስኪ አብዲ ወሎን ኢንተርቪው አደርገዋለሁ ጠርቼዋለሁኝ፣ ኢንተርቪው አደርገዋለሁ ማለት ነው። እስኪ አንዳንድ ጥያቄዎችን እንጠይቀዋለን አብረን ምን እንደሚመልስልን አብረን እናያለን ማለት ነው። እና በተረፈ ደህና ናችሁ? እኔ ደህና ነኝ። እና ምላችሁ ፈልጌ ነው። እስኪ ዩቲዩብን ሰብስክራይብ አድርጉልኝ፣ ሼር አድርጉልኝ፣ ኮሜንት አድርጉልኝ፣ አበረታቱኝ። እሺ አበረታቱ ቤተሰብ። እና ጠርቼዋለሁ መጥቷል። እስኪ ያለውን ነገር አብረን ያለን ማለት ነው። ጥያቄውን ማፋጠው ብዙ ጥያቄዎች ነው የምጠይቀው። ይቅርታ ያው ሌላ አንዳንድ ድምጽ ይገባል እንግዲህ ይቅርታ በጣም እና አፋጥጠዋለሁኝ በቃ እስካሁን ለምን አላገባም ምናምን እያልኩኝ እንግዲህ በጣም ነው የማፋጥጠው። እስኪ ያለውን ነገር አብረን ያለን ማለት ነው። አብራችሁን ቆዩ። አብዲ እንግዲህ መጥተዋል፣ ጠርቼዋለሁኝ። እስኪ ዛሬ እንግዲህ ላፋጥጠው ነው በጥያቄ ማለት ነው። ኧረ መጥቻለሁ። ምንድነው የምትይው? ሰላም አብዲ። ወአለይኩም ሰላም አለሽ ወይ? አለሁ ዳራኒ ጠፋ ደግሞ ምን አለሁ ሞልተናል አለሁ። እንዴት ናችሁ ቤተሰብ? ሰላም አለይኩም አማን ናችሁ? ሰላም በላችሁ የጀሚ ፋሚሊ እንዴት አላችሁ? በዚህ ቻናል በቃ ደጋግሜ መጣሁ መሰለኝ። ሰብስክራይብም አልጀመረም እስካሁን እና ድምጽም ተቃይሯል። ግን በዚህ ድምጽ ለኢንተርቪው መጠራት ትንሽ ከባድ ነው። ዛሬ በጥያቄ ላፋጥጥህ ነው። መጀመሪያ ግን በደምብ ሰላም በላቸው ቤተሰቦች። እሺ እስኪ አልኳቸው እና ደግሞ አብዲዬ እስኪ አበረታታት በልኝ እስኪ። እሺ ኧረ ውድ ፋሚሊዎቼ የኔ ፋሚሊዎች በሙሉ ማለት ነው ቪዲዮ የምታው አበረታቷት። እያለቀሰችብኝ ነው ማለት ነው። ከዚህ ለቅሶ አውጧት። ያው እኔም እንግዲህ ድምጼ ትንሽ አሞኛል፣ ተቃይሯል፣ ምናምን ከለራችን ተቃይሯል፣ ጠቁረናል፣ ከስለናል። ኢንሻአላህ እንግዲህ እንደው በዚህ እንኳን እንደው አድርጓት። ከዚህ በኋላ እንዳትለምኝ ያደርኩኛል። በቃ ከዚህ በኋላ አለ። ኧረ አሁን ቶሎ በይና ልሂድ ነው ጥያቄ አብዲዬ። እዚህ እስኪ ዱባይ እንዴት አየሁ? በመጀመሪያ ስለ ዱባይ ላውራ እንዴ? ገና አራት ወር እኮ ዙሮ 4 ወር ማለት እኮ ቀላል አይደለም ቤተሰብ ለምዶታል። አሁን እና ውድ ፋሚሊዎቼ ያው እንግዲህ እኔ ከመጣሁኝ 4 ወር ሞልቶኛል። ከ4 ወር ውስጥ አሁን 3 ወር ላይ ያው ስራ ነው ያለሁት። ምንም አይልም። ዱባይ እንደው ከሆነ ምርጥ ናት። ሳውዲን ማየት ስላየሁት ያኔ ሳውዲ በጣም ምርጥ ናት። ዱባይ ሳውዲና ከዱባይ ቆያ ሁሉም እየራሱ አሁን ያቺ ሀገር ትለያለች። ያው ታውቂያለሽ ብዙ ነገር ብታረጊ ምናምን እንደ ኢስላም እዛ ያለን ነገር ስላለ ከዛ አንፃር ዱባይ ጋር ታመጣጥኝ። ነፃነት ግን 100% ዱባይን የሚያክል ነፃነት አለ። እንደፈለግሽ እቺ ይው እያለ ብትመጣ ሽርጣ መሮጥ ቀረ በቃ አይዲ የሚጠይቅ ራሱ የለም። አዎ እዚህ ሀገር እኮ ነፃነት አለ። ዱባይ ግን በጣም ደስ ይላል። ማለት ሳውዲ መያዝ ምናምን ስላለ ለጀበል ለጀበል ስንት ሮጠናል። አይተሽ የለ እንደ ማራቶን ቀነኒሳ ራሱ እኮ እንደዛ አይሮጥም። ስለዚህ ዱባይ ይሻላል ማለት ነው። ዱባይ ለነፃነት ምርጥ ሀገር ነው። ነፃነቱ ደስ ይላል። የስራም ሀገር አልሐምዱሊላህ። አዎ የስራ ሀገር ነው። ለሰራ ሰው የስራ ሀገር ደህና እና ታዲያ ማለት አሁን ምን ላይ ነው ያለው? የሰራ ነው ስራ ተመችቶሃል? ስራ ተመችቶኛል። ያው ያገኘሁትን ስራ ነው የምሰራው፣ ችግር የለብኝም። አሁን ላይ ግን የምሰራው ትንሽ ቪዲዮ አንዳንድ ቲክቶክ ላይ ነው እንጂ ዩቲዩብ ላይ ጠፍቻለሁ። ለምን በዩቲዩብ ላይ? አዎ ቤተሰብ ለምን በዩቲዩብ በራሱ ቻናል ላይ መጣም እያሉኝ ነው። እመጣለሁ ኢንሻአላህ። ያው ትንሽ አንዳንድ ችግሮች ስላሉ ነው የምሰራው። ስራም ስለሚከብድ ጊዜ የለሽም። ኮንስትራክሽን ነው እንኳን ሌላ ይቀርና ስልክ ተደውሎ ስታወሪ ከተገኘሽ አብሰንት ብር አይሰጥሽም ያን ቀን ማለት ነው። ለዚህ ያው እሑድ ቀን ናት እረፍቲቱ። ከዛ ውጭ ኮንስትራክሽን ማለት ይሄ ታውቂዋለሽ ባድ ነው፣ ይከብዳል። እንደዚህ በአካፋ መዛቅ እያይሻል ከሰል መስሎ። አይ አሪፍ ነው። አብሽር ስራ ስለሆነ ድረስ ችግር የለውም። እመጣለሁ እና ያው አትጥፋባቸው። በራስ ቻናል ብቅ በልላቸው። በእኔም ብቅ እያልኩላቸው ነው። በደጋራችሁ አዎ ብቻዬን ሰብስክራይብ አድርጉ፣ ችግር የለውም። በዚህ ምን መጣ ያው ነው ነገራችን ላይ ምንም አታስብ። እና ዝሮ አሪፍ ላይ ነው ያለው። ዱባይ ያው ተስማምቷል ማለት ነው። ቆንጆ ነው፣ ምንም አይልም። ወደፊት ደግሞ እያደር እያማረብን ይመጣል። ዝም ብለሽ ይሄን ቪዲዮ አስቀምጡት። ወደፊት ደግሞ ኢንሻአላህ እያማረብን ትሄዳለህ ማለት ነው። ግዴታ ነው። ማሻአላህ ደስ ይላል። እና ሌላ ምን ልል ፈልጌ ነው እና ደግሞ ዱባይ ከመጣ እንግዲህ 4 ወር እየሆነ ነው። ለምን አታገባም? እስካሁን ድረስ አላገባም። ይሄ ትዳር ስንቴ ነው የሚጠይቀው?
አገባለሁ አግብቻለሁ። ይሄ ቤተሰብ እንዴ እስከመቼ ድረስ ብቻው እኔ ልዳርህ አልኩት። ሳዱላ ልፈልግና ልዳርህ አልኩት። አንቺማ እያመጣሽብኝ። አዎ እኮ እኔ ማለት ብቻህን እንድትቀመጥ አልፈልግም። ከዚህ በኋላ እውነት ነው። አግብተህ ከሳዱላ ጋር ብትቀመጥ ደስ ይላል። አሁን ይሄ ጥያቄ ይጠይቃል። በአራት ወር ለምን አላገባም? ምን ችግር አለው? ቤተሰብ እንዴ ይሄ ባጭሩ አሁን ማግባት አለበት በዚህ ሰዓት አይደለም? ግዴታ ማግባት አለበት። እውነት ነው። አይ ጥያቄ እውነት ነው። ጥያቄው መሰለሽ ባጭሩ ማለት ነው። አንደኛ አራት ወሬ ነው። ሁለተኛ ደግሞ ያው ትዳር ሁሌም ይታሰባል። ማንኛችንም ሰዎች እናስባለን። እኔም ደግሞ 100% ሁሌ ነው የማስበው። ያው አላህ ሲፈቅድ ነው። በእርግጥ ግን አሁን እዚህ ዱባይ ለማግባት አንደኛ ገና ነኝ፣ ሁለተኛ ኮንስትራክሽን የሰራሽ ደሞዙ ያን ያክል ነው። ሰራ ካላረግሽ እቺ ነገር አውሻት እዚህ ጋር የምትገባው ምናምን ሰዋን ታውቂያታለሽ። እሷን ለመግዛት ራሱ ብር ያስፈልጋል። ሰርተን እናገባለን ማለት ነው። የጥሎሽ እንኳን ማለት ይደርሳል እያልክ ነው። ትንሽ ጊዜ የተወሰነ ጊዜ በቃ የተወሰነ ጊዜ እንጠብቀው። ከዛ እኔ ድረዋለሁ ማለት ትመጣለች አይደል? መጣለች ኢንሻአላህ። በቃ እንጠብቃለን። የአብድን ሰርግ እንጠብቃለን ኢንሻአላህ። ችግር የለም እንደዛ እናደርጋለን ኢንሻአላህ። ጥሩ ነው እንግዲህ ሁሉም ነገር አሪፍ ነው። ነው አያምሮባህ ማሻአላህ ነው። ተስማማን። ምንም አይልም። ዱባይ ላይ ደስ የሚለው ነገር ደግሞ አዲስ ነገር ሀበሻ ረሃብ የለም። የሀበሻ ረሃብ በዚህ ስቴጅ ሀበሻ ነው፣ በዚህ ስቴጅ ሀበሻ ነው። ትንሽ ያው አትጋፉ፣ ነጠልጠል ብላችሁ ሂዱ ምናምን ነው የምላችሁ። 15 ይሆናችሁ እንዳትሄዱ ነው የምላችሁ። አይሄድም ማለት ነው። ለምን ምን ችግር አለው? ዱባይ ነፃነት አለ። ነፃነትም ሳይሆን በቃ አንድ 20 ምናምን ዝም ብለሽ 10 ነሽ በአንድ ምናምን ስቴጅ ለሚያሸጥ ጥሩ አይደለም። ገባሽ? የሆነ እንደ ሀገር ነጠልጠል ብለሽ የሆነ 2 3 ጥሩ አይደለም ብዬ ነው። እነሱም አሁን ደንገጥ ይላሉ ሹርጣዎች ሲያወር። ለዛ ነው ከስንት አንተ ነው እንጂ ሁሉም ሰው አይዳሉ። ማሻአላ ሁሉም ሰው ስላሰራ ጥሩ ነበር እንጂ ዝም ብሎ ማን አሁን ሹርጣ ሲመጣ ዝም ደረቴን ገልብጬ ባለችው እንደዛ ነው የሚሄደው። ምርጥ ሀገር ነው። በዚህ ሀገር ማሻአላ ሁሉም ነገር ለናትም ለሁሉም ዱባይ በጣም ትመቻለች። እንደ አንቺው እዛ በግ እየፈሳብኝ አሁን እዚህ ሽቶ እኮ ነው የሚፈሳብኝ። እና ቤተሰብ አብድን እያፋጠጥኩት ነው። እና አብድዬ ከዚህ በኋላ ማለት ምን ለመስራት ታስባለህ? ስንት ዓመት ለመቆየት ታስባለህ? እዚህ ሀገር መቆየት ማስበው አላህ አላውቅም። ማለቴ ስደት ሲመጣ ሁሉም ሰው ይሄን ያህል ዓመት እቆያለሁ ብሎ አይመጣም። በእርግጥ ሴቶች 2 ዓመት ነው የምትሉት። እዛ ላይ 8 ዓመት 10 ዓመት ብሎ ቀልጦ ይቀራል። እኔም አላውቀውም። ይሄን ያህል ዓመት እቆያለሁ ማለት አልችልም። አይቻልም። ትክክል። ሀገራችን እንደምታየው ነው። ላይ ያኔ የኑሮ ሁኔታ ሳይሆን የሰላም ሁኔታ ከባድ ስለሆነ እንጃ አሁን አልመለስም ለመናገር። ስለዚህ መመለስ አታስብም ማለት ነው አሁን? ኧረ እኔ አሁን አልመለስም አሁን። ምክንያቱም አንደኛ ስራዬ ኦንላይን ነበር፣ በየሀገሩ ዞራለሁ። ብዙ ያየሁት ነገር አለ። ያው እኔ ሚዲያ ላይ አልናገርም ያየሁትን ነገር በሙሉ እንጂ ብናወጣው ብዙ ነገር አይቻልም። ስለዚህ እኔ ያኔ እናንተ ዝም ብላችሁ ማድረሳችሁ ብቻ ነው እንጂ የሚታየው ብዙ ፈተና ይኖራል እንደ አማራ ክልል ደግሞ አዛ ነው። ገባሽ? ስለዚህ እኔ አሁን መመለስ አልፈልግም፣ ግን ይሄን ያህል ዓመት የሚለውን አላውቅም። መቆየት ትፈልጋለህ? ያኔ እቆያለሁ። ወደፊት ደግሞ ኢንሻአላህ ያ ማለት ወደፊትስ ምን ለመስራት ታስባለህ? እዚህ ካቆየ አሁን እየሰራ ያለው ኮንስትራክሽን አካፋ መዛቅ ብረት ማንጠር ችግር የለም። ግን እያልኩ ያለው ገብቶሃል? ከዚህ በኋላ ከዚህ ስራ ወጥተህ ምን ለመስራት ታስባለህ? ከዚህ ስራ ወጥቼ አሁን ያሰብኩት ምንድን ነው፣ ኮንስትራክሽን ገና 2 ወር 3ኛ ወር ይዣለሁ አይደለ? አንደኛ አዛ ነው እዛ ሀገር ትክክል። ደሞዙ አነስተኛ ነው። ቤት ኪራይ የሚከፍል ከራሽ ስለሆነ እሱም ስላለ ኑሮ ሙድ ስለሆነ ዱባይ ያ ነገርም ስላለ ላይሰንስ አወጣለሁ፣ መኪና መንጃ ፈቃድ። ያን ካወጣ በኋላ የራሴ መኪና እስከሚኖረኝ እንደዚህ የሰው መኪና እንዲሆን ይዤ የተለያዩ ስራዎችን ለመስራት አስቤያለሁ። አብዛኛውን ኦንላይን ስራ ነው። በእርግጥ ግን ኦንላይን ማርኬት አሁን እንደዚህ በርበሬ፣ ሽሮ፣ አልባሳት ነው እዚህ ሀገር የተለመደው። ወደፊት ሌላ ለየት ያለ ክሬት አድርጌ ለመስራት ለየት ያለ የሆነ ከሌሎችም ቢሆን ኮፒ አድርገን ቢሆን ለመስራት አስቤያለሁ። ከልብስ ልብስ እንደዚህ ከሽሮ ምናምን ከዛ ውጭ ማለት ነው። እንደዛ ነው ያሰብኩት። ኢንሻአላህ ግን መጀመሪያ ላይሰንስ ባወጣ ደስ ይለኛል። ግን ብር ሳገኝ ነው እሱ ከባድ ነው። ሁሉም ነገር ይደርሳል። ስፖንሰር አድርጉ ለዛ አጋጣሚ። ሁሉም ነገር ይደርሳል። ትሰራለህ ቤት ተስፋ አደርጋለሁ። ኢንሻአላህ አይቀርም። ደስ ይላል ሀሳብህ። መኪና እንድትሰጪኝ ገዝተሽ ከሆነ እኔ ነዳዋለሁ። መኪና አላህ ነው የሚሰጠው እኮ። አብሽር ይገዛል። ቀላል ነው ደግሞ ካሰብክበት። ኧረ እዚህ ሀገር ቀላል ነው። ያው ምንድነው ትንሽ የሚያስቸግረው መንጃ ፈቃዱ ከመኪና መግዣ በላይ ነው። ያ ነው ቃል ለማውጣት ነው የሚያስቸግረው እንጂ ለመስራቱ ለመንዳቱ ምናምን ለመግዛቱ በጣም ቀላል ነገር።
መግዛቱ ቀላል ነው። መንዳትም እችላለሁ። ነገራችን ላይ መንጃ ፈቃድ የለም እንጂ እችላለሁ። እንደዛ ከቻል ትንሽ መንጃ ፈቃድ ለማውጣት ምናምን ፕሮሰስ ነው የሚያስቸግረው። ከዛ በኋላ ግን ቀላል ነው ማለት ነው። ሁሉም ነገር አላህ ያስተካክልልን። አሜን አሜን። በዱዓ አግዙ ኢንሻአላህ። በዱዓ አግዙት ቤተሰብ። ለነገር አለ ምለው ነገር የለም። ያው እንግዲህ እንደኔ ዱባይ ያላችሁ ሁላችሁም በርታችሁ ስሩ። ሴቶችም ወንዶችም እስኪ ሳዱላ በልና ሳዱላ ጎረምሳው ሰላም ጤና ይስጥልኝ አድማጮቻችን። በዱባይ በየኢጃዛ ቤቱ የሚገኙ ወንዶች ልል ብዬ የለም አሁን ላይ ክረምት ነው፣ ሁሉም ወደ ኮንስትራክሽን ገብቷል። በያላችሁበት ተበራቱ እና እንደዛ ነው የምላችሁ። እንግዲህ የተገኘውን ስራ መስራት ነው። ሰው ሀገር ላይ ሲመጡ እንደዛ ያው ስራ ትንሽ ጠፋ የሚልበት አጋጣሚ ያለ፣ በተለይ ለሴቶች መበርታት ነው እና ለኢንተርቪው አመሰግናለሁ። እሺ አብዲ፣ እኔም እንትን ስላልከኝ በጣም ነው የማመሰግነው። እና በቃ ሰላም አለይኩም ቤተሰብ። ሰብስክራይብ አድርጓት፣ ላይክ አድርጓት፣ የቪዲዮ ሼር አድርጉላት። ሰብስክራይብ አድርጉ። ሰላም አለይኩም ወራህመቱላሂ ወበረካቱ። ባይ ባይ።